ህይወታችሁን ሙሉ ለሰዎች በማሰብ ለምታውቁትም ለማታውቁትም የሰዎች ክፉ ሁኔታ እንቅልፍ የሚነሳችሁ የኔን መሳይ ሰዎች ካላችሁ እነዛ የምታስቡላቸው ሰዎች ግን ሰከንድ ታህል እንኳን ስለናንተ የማያስቡ ሰዎች ላሏችሁ ለእናንተ እንዲሆን ነው የሰራሁት ይህን ቪዲዮ። ለረጅም ጊዜያት ያለሁበትን ሁኔታ እየቃኘሁ ነበረ። አንዳንዴ ሁለት አይነት ተፈጥሮ አለ። አንዳንድ ሰዎች ለሰዎች የሚያስቡ፣ ሌላ ሰዎች ደግሞ የሚታሰብላቸው ሰዎች አሉ። እነዛ ሰዎች የሚታሰብላቸው ሰዎች ግን ስለሚያስቡላቸው ፈጽሞ አያውቁም። እነዚህ ሀሳቢ ሰዎች ቅርብም ይሁን ሩቅም ይሁን ለሚሞተው፣ ለሚያልቀው፣ ለሚሰቃየው ያስባሉ። ለሮሮው ሁሉ፣ ለዛ ስቃይ፣ ለዛ ጩኸት ሁሉ ያስባሉ። ህሊናቸውን ይረብሸዋል። ህይወታቸው ላይ ከባድ ምስቅልቅል ውስጥ ይገባሉ። ድንገትማ የቅርብ ሰው ሆኖ ክፉ ነገር ከተነጋገሩ እነሱም የማይመስላቸውን ነገር ሰምተው አላስፈላጊ ኮሚኒኬሽን ውስጥ ከገቡ አቤት እንቅልፍ ማጣታቸው። እንደዛ አይነት ሰዎች ከነበራችሁ ትምህርት እንድትወስዱ ነው ይህንን ነገር የምነግራችሁ። ለረጅም ጊዜያት እንደዛ አይነት ሰው ነበርኩኝ። ለሰው የማስብ ሰው ግን የሚያስብልኝ የማይመስለኝ፣ እኔ የማስበውን ያክል ማለት አፕሮቫል ሲኪንግ የሚባል ነገር አለ። እኔ ያልኩት ነገር ሰዎች ግልጽ ሆኖላቸው እንደዛ ነው እንዲህ ብለው ተረድተውኝ እረፍት የሚያገኝ ይመስለኝ ነበር። የክፍል ጓደኞቼ ወይንም ደግሞ አንድ ዶርም ውስጥ አብረን የነበርን ከእነሱ ጋር በሚፈጠር አንዳንድ አለመግባባት ላይ የሆነ መፍትሄ ላይ የሆነ ሶሉሽን ላይ ካልደረስን ባለመስማማት እንኳን ተለያይተን ጥሩ እረፍት አይሰማኝም ነበር። የከባድ ሳስበው የሚጸጽተኝ ነገር ነው። ምን አገባኝ እኔ እነሱ ደስ ቢላቸው ባይላቸው፣ ቢቀበሉኝ ባይቀበሉኝ ምን አገባኝ? ለምጠይቃቸው ጥያቄ ቀና መልስ ሰጡኝ አልሰጡኝ ምን አገባኝ ነበር። እነዛ የቅርብ ዘመዶችም ብዬ በበጎ ያስቡልኛል ብዬ የማልላቸውም የክፍልም በሏቸው የቅርብም የሩቅም ጓደኛ በሏቸው አሁን ላይ ሌላ ዓለም ላይ ነው ያሉት። ሌላ ዓለም ላይ ነው ያለነው። የራሴ ውሳኔዎች ብቻ ናቸው ከቅርቤ በህይወቴ ውስጥ ያሉት። የሰዎች ይሁንታ የሚያጠቃችሁ ሰዎች ዝም ብላችሁ ነው ህይወታችሁን የምታባክኑት። በእርግጥ እኔ ይህንን ልል የቻልኩት በዛ ነገር ቁስሌ እያመረቀዘ ካስቸገረኝ በኋላ የተረዳሁት ነገር ስለሆነ ነው። ምናልባት ብዙዎችን ያድናል ብዬ አስቤ ነው። አብዛኞቻችን በእንዲህ አይነት እስር ቤት እንኖራለን። ተፈጥሯችን ምን አይነት ተፈጥሮ እንደሆነ አላውቅም። እኔ እንዲህ አይነቱን ተፈጥሮ አልደግፈውም። ኖርማሊ እረፍት የሰጠኝ የሆነ ጊዜ አንዳንድ ጊዜ ልብ ስላለን ቶሎ እንድናስተውል ያደርገናል ፈጣሪ ማለት ነው። የፈጠረ አይጥልም። በነገራችን ላይ እረፍት የሰጠኝ በተለይ የተወሰነ ጊዜ እግዚአብሔር ለሰው ልጆች ማሰብ ከሚፈልግበት ደረጃ በላይ ላስብ የሚል ሰው ራሱን እንደሚያጠፋ ወይ ደግሞ ከእግዚአብሔር በላይ ልሁን ብሎ እንደማሰብ ያህል ነው የሚል በጣም የሚገርም ጥቅስ ካየሁኝ በኋላ ቆም ብዬ እንዳስተውል ሆንኩኝ ማለት ነው። ሶ ሜቢ የሆነ ሰው ተቸግሮ መንገድ ላይ ይችላለሁ ካልሰጠሁት ይጸጽተኝ ነበር። ግን ከሌለኝ አሁን ምንም ችግር የለውም። ስትሰጥም ካላለኝ ምንም ችግር የለውም። ምንም የሚሰማኝ ነገር የለም። እግዚአብሔር እዛ ቦታ ሲያስቀምጠው ለምክንያት ነው። ከቻልኩኝ እረዳዋለሁ፣ ካልቻልኩኝ በእኔ ምክንያት ነው እዛ መንገድ ላይ የሆነ ብዬ እንዳስብ የሚያደርገኝ ጸጸት የለም። በጣም ለረጅም ጊዜያት በስራም ቦታም በሉት በትምህርትም በሉት በምንም በሉት ሰዎች ለእኛ ቀና አመለካከት እንዲኖራቸው እንፈልጋለን፣ እንመኛለን። እኛ ለእነሱ የምንሆነውን ያህል ሰዎች ለእኛ ቀና እንዲሆኑ እንፈልጋለን፣ እንመኛለን። ግን ያ ኖርማሊ ምኞት ብቻ ነው። ማንም ቢሆን በጣም ከባድ ነው ቀና የሚያስብልኝ ሰው አለ ብሎ ማሰብ። በተለይ ለተወሰኑ ጊዜያት ብቻ አብረዋችሁ የሚቆዩ ሰዎች መቼም ቢሆን ለእናንተ ቀና ነገር የላቸውም። እንዲሁም የእናንተ እዛ መኖር ኮምፒቲሽኑን የጨመረው መስሎ ስለሚሰማቸው በግልጽ ባይነግሯችሁ የእናንተን እዛ ቦታ ለመገኘት የሚፈልጉ ሰዎች ናቸው። ክፍል ላይ ብትሄዱ ውድድር ነው የኛ ኤጁኬሽን ሲስተም እንደምታውቁት። አንደኛ የሚወጣው ሰው አንደኛ ሲወጣ ከነበረ ማን ነው እከሌ እኮ በጣም የምንወደው አንደኛ የሚወጣልን ተማሪ ነው የሚባለው፣ ጓደኛችን ነው የሚለው ማለት ነው። አንደኛ የነበረው ያ ተማሪ ባይኖር እዚያ ክፍል ላይ ሁለተኛ የነበረው አንደኛ ስለሚሆን መጨረሻ የወጣው እየተሸጋሸገ ስለሚመጣ ሁልጊዜ ውድድር በህይወታችን ያለብን ሰዎች እርስ በርስ በቀናነት አንተሳሰብም። ትንሹ ነገር ነው። ጎረቤት የሆኑ ነጋዴዎችም በተመሳሳይ ጎረቤት ያለው ነጋዴ ባይኖር
እሱ ብቻ የሚሸጥ መስሎ ስለሚሰማው በጭራሽ የዛን ሰው እዛ ሰርቫይቭ አድርጎ መኖር አይፈልገውም። ስራ ቦታም በተመሳሳይ ያ ሰው ከዚያ ስራ ባይኖር ደሞዝ የሚጨመርልኝ ውሎ አበል የሚጨምርልኝ መስሎ የሚሰማው ሰው ነው ያለው። አሁን ላይ እንደውም ለዚህ ዘመን ምስጋና ይግባውና በተለያዩ የመንፈሳዊ ቦታዎች እንኳን የምንሰማቸው ነገሮችን ይህንን የሚያረጋግጥልን ያለው። በአጭሩ አንዱ ለአንዱ ቀና የሚያስብ የሚተሳሰብ ስለሌለ ጊዜያችሁን በሰዎች ይሁንታ አታባክኑ ነው። ምን ተጽዕኖ አመጣብኝ መሰላችሁ? ያንን ስሆን በመኖሬ አሁን ላይ የዛ ጠባሳ አልተወኝ ብሎ ይረብሸኛል። ልምድ ሆኖ ማለት ነው። ኢሞሽናል ትራፕ ውስጥ ያስገባል። በቀላሉ የሚለቅ ጸባይ አይሆንም። በቀላሉ የሚለቅ ልምድ አይሆንም። ይሄ መንሰፍሰፍ፣ ይሄ ለሰዎች ማሰብ፣ ይሄ አንዳንድ ጊዜ ብቻ አስቸጋሪ ነው። ድነው አንድ ጥሩ ነገር አለ። ማር ብትሆን ተልሰህ ታልቃለህ፣ እንጀራ ብትሆን ከሰው ትኖራለህ፣ መራራ ብትሆን የሚቀምስህ ታጣለህ ይላል እና ሰዎች አብዛኛው ጊዜ ማር አልሆንም ይላሉ። ተልሼ ስለማልቅ ብለው ነው። እንጀራ ብሆን ይሻለኛል ይላሉ፣ አብሬ ስለምኖር ብለው ነው። እኔ ከዚህ በላይ ጥሩ ነው ብዬ የማስበው መራራ መሆን ነው። በተለይ በዚህ ሰዓት መራራ መሆን ያልቻለ ሰው እንጀራም እየተሸጠ እኮ ነው፣ እየተበላ እኮ ነው። ማርማ ጠፍቷል ጭራሽ ማለት ነው። እና ድንገት እንደውም እድል ፈርዶበት ማር የሆነ ሰውማ አለቀ፣ ለምልክትም አይተርፍ ማለት ነው። በህይወቴ ከሚጸጽቱኝ መካከል ለራሴ ያልኖርኩትን ጊዜ ለሰዎች መኖሬ ማለት ነው። ወይም ለሚገባቸው መኖሬን ትቼ ለእኔ ጉድጓድ ለሚቆፍሩልኝ መኖሬ። ግን ቀደም ብዬ መንቃቴ ለረጅም ጊዜያት ድካም ይሆንብኝ የነበረውን የህይወት ጉዞ ቀንሼዋለሁ ብዬ አስባለሁ። ከብዙ ነገር ድኛለሁ። እና ልጆች ካሏቸው በአእምሯቸው ጠንካራ ሆነው እንዲያድጉ፣ ታናሾች ካሏቸው የሚሰማ ሰው ካለ፣ በአጠቃላይ የምታዘዙባቸው ሰዎች ሆነው የሚሰማ ሰው ካለ ኖርማሊ ይሄ አይነቱ ሊገኝ የማይችል ከንቱ ለሰው አሳቢነት ወደኋላ ያስቀራልና በተለይ ቀድሞ ያልነቃ ሰው ይጎዳልና መፍትሄ ቢኖረው በሚል ነው። እና ምናልባት በዚሁ ዙሪያ ሰፋ ያሉ ነገሮችን እንድንመማር የምትፈልጉ ከሆነ ይሄ ቻናል ለእናንተ ነው። ሰብስክራይብ አድርጉ፣ እንወያያለን። ይመቻችሁ።